ነበር ልብላ ልጄን ወይኔ ሞቴ ለኔ ሲሆን አይደለ ወጥረስ ያልኩኝ መንግስት ወረታ ይመልስልኝ ያለ ምን እቅድ ነበረኝ እንጃ መንግስት እንደ ወረታ ይመልስልኝ እንደሆነ አላውቅም እኔ እንግዲህ ልጄ የሚያውቀው ነገር የለም የቤት ልጅ ነው በቃ እንኳን የሰው ሀገር በረሃ ሀገሩን በረሃ ማውቀው ጭራሽ ወይኔ ሰላም እንዴት ከረማችሁ? እስክንድር ነኝ። በትላንትናው ዕለት እሁድ በኢቢኤስ ላይ አዲስ ምዕራፍ በተሰኘው ፕሮግራማቸው እንደተለመደው በደል የደረሰባቸው ችግር ላይ ያሉ እገዛን የሚፈልጉ ሰዎችን እንደሚያቀርቡ ይታወቃል። በትላንትናው ዕለት ያቀረቡት ከዛሬ 5 ዓመት በፊት ዜናቸው የማህበራዊ ሚዲያን ያጥለቀለቀ የነበረው በደምቢ ዶሎ ታግተው ድምጻቸው ሳይሰማ ለረጅም ጊዜ የቆዩ ተማሪዎች ጉዳይ ነበር። በዚህ ጉዳይ ላይ ብዙ የሰራናቸው መረጃዎች ሲኖሩ ከነዛ መረጃዎች መካከል አንዳንዱን እያቀረብን ከዛ በተጨማሪም የትላንትናው በኢቢኤስ የተቀረበው ይህ ፕሮግራም ለምን እንደተሰረዘና ምክንያቱ ምን እንደሆነ እንጠይቃለን። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። ድምጻቸው በዚህም በዛም የታፈኑት የደምቢ ዶሎ ምስኪኖች። ይህ ታሪክ በሚዲያ ከወጣ ድፍን 5 ዓመት ሞልቶታል። 17 ሴት ተማሪዎች ከደምቢ ዶሎ ዩኒቨርሲቲ ታፍነው ወደ ጫካ ተወሰዱ። ያሉበት አይታወቅም። ወላጅ በእንባ እየታጠበ ልጆቻችንን መንግስት ያስመልስ ብለው ተማጽኖ አሰሙ። ያችን መለስልኝ ልጄ ተተያዘ 3 ቀን የደወለልኝ በራሱ ስልክ ሳይሆን በእነዚያ በያዙት ስልክ ህይወቱ እንዴት እንደሆነ አልነገረኝም። ብቻ ደህና ነኝ ነው ያለ። እኔ እንጃ እኔ በግድ ተይዞም እንደሆነ እኔ እንጃ እኔ ደህና ነኝ ጦለት አድርጉልኝ ደህና ነኝ። ራሱ እንትን አቦቀን ነው ደውላ ያገኘኋት እንጂ የለም። እኛማ መቼስ ይኸው ላልመላ ሌት ተቀን የጉድ እያለ ነው። እግዚአብሔር ቢሰማን መንግስትም ቢራራልን ቢሰዱልን እያለ ነው። እኛማ መሬት በላይ የለም እያለ ነው እናለቅስ። ወይኔ ሳድግ የለም ማለት ነው። ወይኔ አይበላይነሽ እኔ ነበር ልብላ ልጄን ወይኔ ሞቴ ለኔ ሲሆን አይደለ ወጥረስ ያልኩኝ መንግስት ወረታ ይመልስልኝ ያለ ምን እቅድ ነበረኝ እንጃ መንግስት እንደ ወረታ ይመልስልኝ እንደሆነ አላውቅም እኔ እንግዲህ ልጄ የሚያውቀው ነገር የለም የቤት ልጅ ነው በቃ እንኳን የሰው ሀገር በረሃ ሀገሩን በረሃ ማውቀው ጭራሽ ወይኔ ከመንግስት ሚዲያ የተለያዩ ሰዎች እየወጡ ጉዳዩ በአፋጣኝ እልባት እንደሚያገኝና መንግስትም የታገቱ ተማሪዎች ቤተሰቦችን አናግሮ ቃል እንደገባላቸው ሰማን። ቤተሰቦችም ተስፋ ሰነቁ። ልጆቻቸውን የሚያዩበት ቀን ቅርብ እንደሚሆን ቃል ተገባላቸው። ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከፍተኛ የመንግስት ኃላፊዎች በቅርቡ ከታገቱት የደምቢ ዶሎ ዩኒቨርሲቲ ተማሪዎች ወላጆች ጋር ተወያዩ። መጀመሪያ አጠር ያለ ቆይታ ከክቡር ጠቅላይ ሚኒስትሩ ጋር አድርገዋል። ክቡር ጠቅላይ ሚኒስትሩም ጉዳዩን ምን ያህል እንደሚያሳስባቸው ምን እየተሰራ እንደሆነ እና መረጃው እስከምን ድረስ እየሄደ እንደሆነ አስረድተዋቸዋል። ምክትል ጠቅላይ ሚኒስትሩ በታገቱ ተማሪዎች ላይ ጉዳት እንደደረሰ የሚያሳይ የተረጋገጠ መረጃም ሆነ ማስረጃ አለመኖሩን ለወላጆቻቸው ማስረዳታቸውንም አቶ ንጉሱ ተናግረዋል። መንግስት ተማሪዎቹን ለማስለቀቅ ሲባልም በጥንቃቄና አስተውሎት እየሰራ መሆኑንም ምክትል ጠቅላይ ሚኒስትሩም አብራርተዋል። በአሁኑና በዛ ቃል በተገባበት ቀን መካከል 5 ዓመታት ተቆጠሩ። ታግተው በነበረበት ወቅት አምልጣ የሆነውን ነገር ለሚዲያዎች ያጋራችው እህታችን አስምራ ሹምዬ ውሸታም ነሽ ብለው በወንጀላ ስላሳቀቋት ራሷን ሸሽጋ ድምጿን አጠፋች። ግማሽ መንገድ ምናምን እንዳደረግን እዛ ጫካ ውስጥ ማለት ነው
እዛ እሱ መራመድ አቃታቸውና እነሱ ተጎንበቃ ወደቁ። ሴቶች በቃ አዛኛችን ሴት ስለሆነ ደግሞ አዛኞች ተጎምሶ ሲጎትቱን የጥፍ የጫካ ውስጥ ገቡኝ። የጫካው 3 ቀን አደር በሶስት ያቀኒ አማራጭ ሳጣ ስልክ እንኳን እንዳደው ካችን ያዘ ስለቀሙና አማራጭ ሳጣ ወጣው። በቃ ወደ መስመር ድክ የጫካውን ጫርሽ መስመር ላይ ወጣ። እንደ መድኃኒዓለም ፈቃድ አንድ ትልቅ ሰው የኦሮሞ ሰው ያገኘው እሱ አዛ ነገርኩት። እሱ ሸሚዙን አልብሶ ምናምን ዛፉ ስር ደብቆ አስቀመጠኝና መኪና ለመነ። የት ነው የምሄድም ትፈልጊው ከፈለግሽ ቦታ ምን ላክሻለኝ። አይኔ ወስደም እንድሰጠኝ ፈልግ መልስ ዘው ደምቢዶሎ ከከተማው ለምን ፌደራል እንድሰጠኝ ነው አልኩት። እሺ ብሎ እሱ መኪና ሲመጣ ገባ። ወደ ፌደራሎች ሰጠኝ። ግን ለሰው እውነት አይመስለው። አሁንም እንደዚህ በየሰር ውሸቷን ነው ፖለቲካ ምን ብላ ነው በቃ ውሸቷን ነው እየተባለም እየሰማሁ ነው። እኔ ራሱ ዶርም ራሱ ምናምን እዚህ አልወጣም ራስሽን ጠብቂኝ አንተ እየተነገረ ግን ሁሉም ሲደርሰው ነው ለሰው እውነት አይመስልም። በርግጥ ግን ያንን የሚያውቀው ራሴና ፈጣሪ ብቻ ነው። ብዙ ተባለ፣ ብዙ ተሞከረ። ነገር ግን እስከ አሁን የ17 ተማሪዎች ዕጣ ፈንታ እንዲህ ሆነ ብሎ ያለን የለም። ስንቶች ሞቱ? ስንቶች አካለ ጎዶሎ ሆኑ? ስንቶችስ በማይሻር የአእምሮ ጠባሳ አሉ? የሚነግረን የለም። ጊዜ ሲያልፍ ይረሳል ብሎ የሚያምነው መንግሥት ጉዳዩን አድበስብሶ ዝም አለ። በብዙሃኑ የተረሳው ታሪክ በታጋቾችና ቤተሰቦቻቸው ውስጥ ግን የማይሽር ቁስል ሆኖ ያንገበግባቸዋል። እውነት ግን አሸናፊ አይደለች። ቆይታም ቢሆን ብቅ አለች። ምን ነው መጠየቃችሁን ረሳችሁ ብላ ልትወቅሰን ብርቱካንን ይዛ በአዲስ ምዕራፍ በኢቢኤስ ቴሌቪዥን እውነት ከቻለች። ብርቱካን ከዚህ በፊት ያልሰማነውን የታጋቾቹን የቁም ሰቆቃ ለመስማት ቢቸግራችሁም የእኔ ታሪክ ነው ብላ ነገረችን። ስቱዲዮ አነባ። አቅራቢዎች ተቃቅፈው በእንባ ታጠቡ። ብርቱካን ብርቱዋ እንዴት ቻልሽው አሉ። ብርቱካን በጣም ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ። ያም ልጇ ነውና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው። የእሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች። የዛ ህፃን ልጅ ተስፋውስ ምንድን ነው? ነገስ የሚመለስለት መልስ ምንድን ነው? ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገን ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል። ግን ደግሞ ይሄኛው የሚዘገንንና ለመስማትም ለጆሮም ለማየትም የሚቀፈው ነው። ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉና እንደ ኢትዮጵያ እንደ ሀገር ደግሞ ስታስቡ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው። በምን አይነት ሁኔታ ህይወታችን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነው። በጣም ከባድ። ብርቱካን አሁን የአንድ ልጅ እናት ሆናለች። የውስጥም የውጭም የህይወት ጠባሳዋ አሁንም አልሻረም። እኔ በልቼ ለልጄ የማበላው የለኝም ትላለች። ልትመረቅ በሄደችበት ዩኒቨርሲቲ ፊት ለልመና መቀመጧንም ነገረችን። አይዞሽ እህታችን ብርቱዋ ብርቱካን ብለው ኢቢኤሶች የቤት ኪራይ የቀለብና የትምህርት ዕድል ስጦታ ሰጧት። ብርቱዋ ብርቱካን ሳቀች። አይኖቿ ላይ ተስፋ ታዩ። ምሽቱን ግን የሆነው ያልተጠበቀ ነበር። ብርቱዋ ብርቱካን ልቧን ከፍታ ያልሻረውን ቁስሏን ገልጣ ያጋራችን ታሪክ የያዘው ቪዲዮ ከኢቢኤስ ቻናል ተነስቷል። ታሪኳ፣ እውነቷ፣ ቁስሏ፣ ማንነቷ ሲደበቅባት ብርቱዋ ብርቱካን ምን ብላ ይሆን? ኢቢኤስ በጉዳዩ ላይ የሰጠው ምንም አይነት ማብራሪያ የለም። ለኢቢኤስ ሰዎች ቪዲዮ የተነሳበትን ምክንያት ጠይቀናቸው ይህ ቪዲዮ እስክናዘጋጅበት ሰዓት ድረስ የሰጡን መልስ የለም። በዚህ ጉዳይ ጋዜጠኛ ነብዩ ሲራክ የማለዳ መራር ወግ በሚል ምሬቱን በዚህ መንገድ አስቀምጦ ነበር። የማለዳ መራር ወግ የደምቢዶሎ ሰቆቃ ምስክሯ
እህት ድምፅ። ከልባችን የተጻፈውን የደነደነ ቂም ልትፍቁት ከቶ አትችሉም። ከዓመታት በፊት የጠለፋ እገታ ነውር ሲፈጸም የመንግሥት ምስለኔዎች መረጃችሁ ሐሰት ነው ሲሉ እያላገጡ አንገላተውን ነበር። ዛሬ በደሃ ጎኑ አስተምሮ ሀገሬ ብሎ ደምቢዶሎ ዩኒቨርሲቲ የላከ ወላጅ ከሐዘን መርዶ የከፋ ቅስም ሰባሪ ሰቅጣጭ ወንጀል በእህቶቻችን ላይ መፈጸሙን እነሆ ሰማን። እህታችን አሰቃቂውን ድብቅ የእገታ ድራማ ምስክርነቷን የተናገረችበት ጣቢያም ቪዲዮውን ከዩቲዩብ ማውረዱን ሰማሁ። እንኳን የተገፊዋን በምሬት የተሞላ ቪዲዮ ተገፊ እህታችንን ማጥፋት ትችላላችሁ። እኛ ጉልበት የለንም። ጉልበት ሁሉ የፈጣሪ ነው። ከዚህ በላይ በደል ደርሶባቸው ለከት ያጣ መከራ ሰቆቃና ግፍ ተፈጽሞባቸው ከዚህ የባሰ አይምጣ በሚል ፍራቻ ቤታቸውን ዘግተው የተቀመጡትን ቤት ይቁጠረው። ከእንግዲህ ምንም ብትሉ በቃላት የጉዳታችን ደረቅ እውነትና የተገፊ ሐቃችን ማድበስበስና ማስተባበል አይቻላችሁም። ምንም ምክንያት ደርድራችሁም ሆነ ምንም የደም ካሳ ከፍላችሁ የዚህችን እህትን ባጣርጋችሁ ከልባችን የተጻፈውን የደነደነ ቂም ልትፍቁት ከቶ አትችሉም። የእልፍ አእላፍ ተገፊ ወገኖቻችንም ባጠራጊም ሆነ በቀል መላሹ አምላክ እንዳለ ግን አትዘንጉት። አይዞሽ እህት ዓለም፣ ከጎዱሽ እኩል እኛ ሆዳደር ታዋቂ አንቂ ጋዜጠኞችና ጸሐፍትነን ባዮች ሳይቀር ከበዳዮች ጋር ግማሻችን በዝምታ ግማሻችን ድምፅሽን እንዳይሰማ በሌላ ረው የለሽ ተረት ገንዘብ ማግኛ ተከፍሎን በጥቅም አብረን ተቧድነን በድለንሻል። ደረቅ እውነቱ ይህ ነው። ነቢዩ ሲራክ መጋቢት 15 2017 ዓ.ም። የተከበራችሁ የቻናላችን ቤተሰቦች እናንተስ ስለዚህ በደል ምን ትላላችሁ? ቪዲዮው ከቻናሉ የጠፋበት ምክንያት ምን ይመስላችኋል? በኮሜንት ሴክሽን ሐሳብ አስተያየታችሁን አጋሩን። ይህን ቪዲዮ ከወደዳችሁ ላይክ አድርጋችሁ ለምትወዱት ሰው ሼር እንድታደርጉ በትህትና እንጠይቃለን። ለአሁን ያዘጋጀንላችሁ ይህ ነው። በቀጣይ እስክንገናኝ ሰላም ሁኑ።